ጓደኛም ዘመድም የሚባለው ጤነኛ ሲኮን ነው። ጤነኛ ካልሆነ ሰው ምንም ነገር የለም። መኪና ሰው እየነዳለት የሆነ ነገር ሰው እንደ ጉዑዝ እየተጓዘ እኔ ልፈልገው አልችልም። ወንድ ልጅ እኔ ልፈልገው አልችልም። ገባችሁ? እሷ የዓላማው መሳካት ወይ ደግሞ የበቀሏ ተጠቂ እንደሆነ የምታውቁበት መንገድ ነው እንጂ ጤነኛ ቢሆን እንዲወጣም ትፈቅድለታለች። ሲጀመር የሆነ የምትፈራው ነገር ከሌላት እንዲወጣ ትፈቅድለታለች። ሲጀመር እሱ ደግሞ የሆነ ነገር አልሆነም የምትሉኝ ከመጀመሩ ነው። የሩታን ፈቃድ አልሰማም የሚል ልጅ እኮ ነው። እናንተ ራሱ ላመነበት ነገር ጥግ ድረስ የሚሄድ ልጅ እኮ ነው። ምን ብትሉት ለማስረዳት እናንተ ለማሳመን ይሞክራል እንጂ እንደዚህ አይደለም። አብርሽ በጭራሽ እንደዚህ አይደለም። እሞነው ነገር ጠፋኝ ትላንትና። ምን ልበል? የሆነ ነገር ሳወራ ምን ሆነሽ ነው እንዲምታወሪው ይለኛል። እሺ እንዲህ ስል ደግሞ ለምንድን ነው እንዲሆኑት ይላል። በህይወታችሁ አጣብቅኝ ውስጥ የሆነ እንዲህ ባረገው ይሄ ይሆናል እንዲህ ቢሆን ይሄ ይሆናል ብላችሁ የሆነ ውስጥ የቆማችሁበት ቦታ ገጥሟችሁ ካወቀ ትረዱኛላችሁ። እኔ ይሆንኩ ያለሁት እንደዛ ነው። ይሄ የፖሊስ ጉዳይ አይደለም። ልጁ አሁን ፖሊስ ሄደ፣ ይዘን ሄደን ና ውጣ ይሄው አስወጣለን ብንለው እናንተ አስቡት፣ ቆም ብላችሁ አስቡት። የቤት ስራውን ለእናንተ ትቻለሁ። የህግ አካላቶችን ይዘን ሄደን እናውጣ እንውጣ ብንለው ምን የሚፈጠር ይመስላችኋል? ስታስቡ ዝም ብላችሁ ለምንድን ነው የሚሄደው? ሩታን ወዳታለሁ፣ ሚስቴ ናት። ፈትቻት ነበር የሞሉትን ስለሆነ የሚሆነው ፈትቻት ነበረ። አሁን ደግሞ በጣም ነው የምወዳት፣ ከልጄ ጋር መመለስ እፈልጋለሁ። አሁን ያለው ጥሩ ሁኔታ ነው፣ እየተንከባከቡኝ ነው፣ እንደዚህ እየሆነ ነው፣ ምንም የተፈጠረ ነገር የለም፣ ላይፌን እየኖርኩ ነው ቢላቸው ማን ተቀባይነት የሚኖረው ይመስላችኋል? እሷ ሄርሜላን ሆነ ዙሪያዋ ላይ እሷ ላይ የተነሳባትን ሰው ማሸነፍ ነው የምትፈልገው እንጂ ልጁ በየትኛው መልኩ ይሁን ይጥቀማት አይጥቀማት አብሯት ይሁን አይሁን ግድ የላትም። እሷ ማሸነፍ ብቻ ነው የምትፈልገው። ታተች ያለ ሂጂበት የሩታን ስም ሳታነሽ ቀበጠርሴ ገነመል የምትሉ ሰዎች እሷ ይሄን ጫጫታ ስለምትፈልገው ነው ይሄን የምታደርገው። ሲጀመር ጫጫታ፣ ወከባ፣ ግርግር ባትፈልግ ኖሮ ህይወቷን ቀጥ ብላ ትኖራለች። ስሟ እንዳይነሳ ከፈለገች ትኖራለች ቀጥ ብላ። አትደርሱብኝ አልደርስባችሁም ብላ መኖር ትችላለች። አላማዋ ፍቅር አይደለም። አሁንም ደግሜ እላለሁ፣ በቀደምም ብያለሁ፣ በቀል ነው እሷ ያለባት ውስጧ።